እናንተ እንግዲህ ዛሬ በጣም የሚገርም ትምህርት ላስተምራችሁ ነው። የሚገርም ስላችሁ በጣም እኔ ሁሌ የማመጣቸው ትምህርቶች የሚከብዱ ሳይሆን የሚያስፈልጉ ትምህርቶች ሲሆኑ ነው የሚገርም ምናምን እያልኩ የምነግራችሁ ማለት ነው። ስለዚህ በዛሬ ትምህርታችን በጣም ገራሚ የሆነች በጣም ሁሌ የምንጠቀማት ነገር ግን ያው ጀማሪ ተማሪዎችም ሆነ ኢንተርሚዲየት የሚባሉ ተማሪዎችም ልብ የማይሏት ግን ትኩረት መስጠት ያለብንን ቶፒክ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ዛሬ ቨርብ ቱ ቢ ነው የምንማረው። እንግዲህ ቨርብ ቱ ቢ ሲባል ይሄማ ሁሌ የምንማረው ሁሌ የምናውቀው ሁሌ የምንጠቀመው አይደል፣ እናውቀዋለን ልትሉ ትችላላችሁ። ግን ዝም ብላችሁ ከምታውቁት ስትራክቸርድ ሆኖ ደግሞ ስታውቁት የበለጠ አይረሴ ይሆንላችኋል። ኢቭን አንዳንዴ ሰዎች የሚያውቁትን ነገር ለሰዎች እንኳን ለማስረዳት ስትራክቸርድ የሚያደርግላቸው ወይ ደግሞ ስትራክቸሩን ማየት ይጠበቅባቸዋል ማለት ነው። ስለዚህ ይህ ለኢንተርሚዲየት ለሚያውቁ ተማሪዎችም ሊሆን ይችላል፣ ገና ለጀማሪዎችም መሆን ይችላል ማለት ነው። ስለዚህ ዛሬ ስለ ቨርብ ቱ ቢ መቼ መቼ እንደምንጠቀማቸው እና እየተጠቀምንም ሁሉ እንመለከታቸዋለን ማለት ነው። ያው ሁሌም እንደምላችሁ ትክክለኛ ትምህርት ማግኘት ከፈለጋችሁ ማስታወሻ መያዝ የማይቀር አማራጭ ነው ማለት ነው። ስለዚህ አሁን ቨርብ ቱ ቢን እናያለን። እንግዲህ እዚህ ላይ ኖቷን በደንብ አስረዳችኋለሁ መጀመሪያ ምን ማለት እንደሆነ ማለት ነው። እንግዲህ እዚህ ጋር ቨርብ ቱ ቢ ይለናል። ቨርብ ቱ ቢ ኢዝ ዋን ኦፍ ዘ ሞስት። እቺ ቃል ምን ማለት ነው? ዘ ሞስት። ሞስት ማለት አድጀክቲቭ ላይ ስንማር ነግራችኋለሁ በይበልጥ። ሞስት ማለት ከሁሉም አንዷ እንደማለት ነው። ከሁሉም አንዷ ብቻ እንደማለት ነው ሞስት ማለት። ስለዚህ ከምንማረው ብዙ ጠቃሚ ነገሮች ውስጥ ማለት ነው በአንደኝነት የምትጠቀሰዋ የትምህርት አይነት ናት ማለት ነው፣ ወይም ደግሞ ቶፒካችን ናት ማለት ነው። the verb to be is one of the most and እና important ደግሞ አንደኛ የሆነችው በምንድን ነው? በጥቅሟ ነው። በጥቅሟ ማለት ነው the most important and commonly እና ጠቃሚ ሆና ደግሞ ምን አይነት ነች? commonly used። ኮመን የሚባለው ሁሌም የሚገኝ ሁሌም የምንጠቀመው ነገር በእንግሊዝኛ ኮመን ይባላል። የተለመደ እንደማለት ነው። በጣም ጠቃሚ፣ በጣም አንደኛና ከዚያም ይሄ ነገር ደግሞ ይሄ አንዳንዴ ጠቃሚ ሆኖ ድግግሞሽ ላይ ኖረው የሚችል ነገር ይኖራል። ይቺ ግን ጠቃሚም ሆና በድግግሞሽ ሁሉ የምንጠቀማት የቨርብ አይነት ናች ማለት ነው። ስለዚህ ይችን ሳናውቅ ወደ ሌላ መሄድ አንችልም። ምክንያቱም the most important and common used ቨርብ ነች ማለት ነው። ስለዚህ commonly used verbs in English። ስለዚህ አሁን ብዙ አስተማሪዎች verb to be፣ verb to have፣ verb to do እያሉ በጣም ብዙ ጊዜ ይጮሃሉ። ግን ሌሎች ቨርቦች አሉ። እንግዲህ በእንግሊዝኛ ትራንዚቲቭ ቨርብ፣ ኢንትራንዚቲቭ ቨርብ፣ ኦግዚላሪ ቨርብ፣ ብዙ የቨርብ አይነቶች አሉ። ሞዳል ቨርብስ፣ ኦግዚላሪ ቨርብስ ምንላቸው በጣም ብዙ አይነት አሉ። ግን ከነሱ ውስጥ አክሽን ቨርቦች ምንላቸው አሉ። ዳይናሚክ ቨርብስ፣ ስታቲቭ ቨርብስ፣ የቨርብ አይነቶች ብዙ ናቸው። ግን ከሁሉም እንዲያው ካያችሁ አስተማሪዎች ለተማሪዎቻቸው ሊያስረዱ ሊያስተምሩ የሚፈልጓቸው በጣም 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 የሚፈልጓቸው የትምህርት ዘርፎች ቨርብ ቱ ቢ ምንላቸው ናቸው ማለት ነው። ምክንያቱም the most important and commonly used ቨርቦች ስለሆኑ ማለት ነው። ኦኬ ስለዚህ እዚህ ላይ ምን ይላል? it has several ይላችሁ እና እንግዲህ እቺ ቃል ደግሞ በጣም በርካታ ያጠቃቀም አይነቶች አሏት። አሁን several ማለት ምን ማለት ነው? በርካታ ማለት ነው። እንግዲህ አንድ ቨርብ ማለት ነው። አንድ ቨርብ ግፋቢል 1 2 3 ምናምን አይነት ትርጉምና አጠቃቀም ቢኖረው፣ ይሄ ግን እነዚህ ቨርብ ቱ ቢ የምንላቸው ግን several ነው። በጣም በርካታ የሆነ የአገልግሎት አይነት አላቸው ማለት ነው። ስለዚህ በደንብ ትኩረት ሰጠን ልናየው ይገባል። ዩዝስ፣ ኪ ማለት ምን ማለት ነው? ቁልፍ ማለት ነው። ዩዝስ ማለት ጠቀሜታዎች ማለት ነው። ስለዚህ ቁልፍ ጠቀሜታዎቻቸው እነማን ናቸው? እዚህ ላይ ያስቀምጥኩላችሁ ቁልፍ ጠቀሜታዎቻቸው ናቸው ማለት ነው። እነዚህን አብራራላችሁና በምሳሌ ድብና አድርገን በደንብ እናያለን። ጥያቄዎችንም እጠይቃችኋለሁ። በዛ ራሳችሁን እንደተረዳችሁትና እንዳልተረዳችሁት ማወቅ ትችላላችሁ። ካልተረዳችሁ እኔን በአዲስ መጠየቅ ትችላላችሁ። በውስጥ መስመር ስለምናስተምር ማለት ነው። በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። ተማሪዎችን በግላቸውም ሆነ በግሩፕ
በቀላል ከሆነ ደግሞ ኮመንት ላይ ጠይቃችሁ ያብራራላችኋለሁ፣ አሊያም ደግሞ ሌላ ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ኖት መያዝ ግዴታችሁ ነው፣ ውዴታ አይደለም። ምክንያቱም ተማሪዎች ናችሁ፣ ኖት እያያዛችሁ መከታተል አለባችሁ ማለት ነው። ኦኬ እንግዲህ የመጀመሪያው አዝ ሜን ቨርብ። እንግዲህ ቨርቦች ብዙ አይነት ናቸው ብያቸዋለሁ። ይቺ ቨርብ ቱ ቢን እንደምን እንጠቀማታለን? እንደ ሜን ቨርብ ጻፉ። እንደምን አልኳችሁ? እንደ ሜን ቨርብ እንጠቀማታለን ማለት ነው። እንግዲህ ሜን ቨርብ ማለት ዋና ግስ እንለዋለን በአማርኛ። ዋና ግስ፣ ዋና ግስ፣ ዋና ግስ ብለን እንጠቀመዋለን። እንግዲህ ዋና ግስ ምንድነው፣ አጋሽ ግስ ምንድነው የሚለውን እንዲሁም እነግራችኋለሁ። ዋና ግስ የምንላቸው ራሳቸውን ችለው እንደ ግስ የሚያገለግሉ ናቸው። ግስ ማለት በአማርኛ ማሰሪያ አንቀጽ ወይም ደግሞ ንግግራችን የሚቋጭልን ድርጊቶችን ወይ ደግሞ ሁኔታዎችን የሚያሳየን የቃል አይነት ነው ግስ የምንለው በአማርኛ። በእንግሊዝኛ ደግሞ ቨርብ እንለዋለን፣ ሌላ ስሙ ማለት ነው። ስለዚህ እነዚህ ቨርቦች ራሳቸውን ችለው ሁኔታ ወይም ደግሞ ድርጊት ሆኖ የሚያገለግሉን ከሆነ ሜን ቨርብ ወይም ደግሞ ዋና ግስ እንላቸዋለን። ግን ዋና ግሱ የሆነ በዋና ግሱ ለመጠየቅ ኔጌቲቭ ለማድረግ ወይ ደግሞ ለመጠየቅ ኔጌቲቭ ለማድረግ ሊሆን ይችላል። ቴንሱን ለማሳየት ሊሆን ይችላል። ለሌላ ዓላማ ዋና ግሱ የሚያቅተውን ነገር ለማጠንከር የሚገባ ከሆነ ሄልፒንግ ቨርብ ወይም ደግሞ ኦግዚላሪ ቨርብ እንላቸዋለን ማለት ነው። ስለዚህ ኦግዚላሪ እና ሜን የምንለው ሀሳቡ ይሄ ነው። ዋና ግሱ በራሱ ማድረግ የማይችለውን ነገር እንዲያደርግ የሚያግዝልን ካገዘ ኦግዚላሪ እንለዋለን። አይ ራሱን ችሎ ዋና በመሆን የሚያገለግል ያለማንም አጋዥነት ሀሳቡን መግለጽ የሚችል ከሆነ ደግሞ ሜን ቨርብ እንለዋለን። ስለዚህ ቨርብ ቱ ቢ ሁለቱንም መሆን ትችላለች፣ ማገዝም ትችላለች፣ ራሷን ችላ መቆም ትችላለች። ስለዚህ ራሷን ችላ መናገር መቆም በምትችል ጊዜ ሶስት ጥቅሞችን ልትሰጠን ትችላለች። የመጀመሪያው ዲስክራይብ ፒፕል ኦር ቲንግስ። ስለዚህ ሰዎችን መግለጽ ወይ ደግሞ ነገሮችን ሊሆኑ ይችላሉ። ብቻ ማንኛውም ነገር መግለጽ ማለት ነው። እንዴት ነው የምትገልጸው? ለምሳሌ እኔን ራሴን ለመናገር ምንም አማራጭ የለኝም። ምን ብዬ ነው የምናገረው? አይ አም እስጢፋኖስ ብዬ ነው የምናገረው። ስለዚህ ምንን ገለጸች? ሰዎችን ገለጸች፣ እኔን ገለጸች ማለት ነው። አም የምትለዋ ቃል እንደምን ማንም አላገዛትም። ራሷን ችላ ነኝ ለማለት ራሷን ችላ መቆም ትችላለች። አይ አም እስጢፋኖስ እኔን ራሴን ገለጽኩ ማለት ነው። ኢት ኢዝ ማርከር። ኢዝ የምትለዋን ራሷን ችላ ማርከሩን ነገረች ማለት ነው። ምን እንደሆነ ነው የነገረች? ማርከር መሆኑን። ኢት ኢዝ ማርከር። ስለዚህ እንትን ለማለት ነገሮችንም ገለጸች፣ ሰዎችንም ለማግለጽ እንጠቀማታለን ማለት ነው። ሌላኛው ቱ ሾው ስታተስ ኦር ኮንዲሽን። አሁን ሌላኛው ስታተስ ወይ ደግሞ ኮንዲሽን እንላቸው መሆንን። ይህም ስቲል ሁኔታ ነው። ለምሳሌ እኔ እስጢፋኖስ ነኝ ስልና እኔ ደስተኛ ነኝ ስል ደስተኛ በአእምሮዬ ውስጥ ያለ ስሜት ነው እና ስታተስ ነው የሚባለው። ይሄ ወይ ደግሞ ኮንዲሽን ነው ማለት ነው። ስለዚህ አይ አም ሃፒ ስል ሁኔታዬን መናገር ስፈልግ፣ ስለዚህ አይ አም ሃፒ አይ አም አ ቲቸር ስል ለምሳሌ ምንን ነገርኩኝ። አሁን ደግሞ ፕሮፌሽኔን ማለት ነው። አይ አም አ ቲቸር ስል ማለት ነው። ስለዚህ ሙያዬን መናገር እችላለሁ፣ ስሜን መናገር እችላለሁ፣ የሚሰሙኝን ስሜቶች መናገር እችላለሁ፣ ሁኔታዎችን መግለጽ እችላለሁ ማለት ነው። ምንን ተጠቅሜ? ቨርብ ቱ ቢዎችን ተጠቅሜ። ቨርብ ቱ ቢዎችን በኋላ ዘረዝርላችኋለሁ። ቨርብ ዋን፣ ቨርብ ቱ፣ ቨርብ ስሪ ብዬ እና ደግሞ አይኤንጂ ፎርማቸውን አሳያችኋለሁ ማለት ነው። ስለዚህ እስከ መጨረሻው በደንብ አቴንሽናችሁን እንድሰጡ ብቻ ነው የምፈልገው። እኔ በተቻለ መጠን ዲፕሊ ነው ማስተምራችሁ። ካያችሁ ቪዲዮዎቼ ረጃጅም ናቸው። እንደዚያ የሚሆኑበት ምክንያት ደግሞ ያው እኔ ቅንጭብ የሆነ ሀሳብ በተቻለ መጠን አላቀርብም። ተማሪዎች ሙሉ ሀሳቡን እንዲወስዱ ትፈልጋለሁ እና ከዚህ አንጻር ረጃጅም ሊሆኑ ይችላሉ ቪዲዮዎቼ። ግን ትክክለኛ ተማሪ ካገኛቸው ግን እንደሚቀየርባቸው አያም ሹር። ስለዚህ ምን አየ እንደ ሜን ወይ ደግሞ እንደ ዋና ሆኖ ዲስክራይብ ፒፕል ኦር ቲንግስ የሰዎችን ስም ለመናገር ሰዎችንም ሆነ ነገሮችን ስማቸውን ለመግለጽ ወይ ደግሞ ስሜቶቻቸውንና ሁኔታዎቻቸውን ለማብራራት ለመናገር አሊያም ደግሞ ምን ማድረግ እንችላለን? ሶስተኛው ዌር ሰምዋን ኦር ሰምቲንግ ያለሁበትን ቦታስ መናገር ብፈልግ፣ ለምሳሌ እኔ ኢትዮጵያ ነው ያለሁት። አይ አም ኢን ኢትዮጵያ። ስለዚህ ቦታዬን ለመናገር የት እንደሆንኩኝ ለመናገር አይ አም ኢን ኢትዮጵያ፣ አይ አም ኢን አዲስ አበባ። ስለዚህ ቦታዎቹን ለመናገር ያላችሁበትን ቦታ ለመናገር የሚያስችላችሁ ምን ነው?
ዌር ሰምዋን ኦር ሰምቲንግ። ስለዚህ ነገሮችም ሊሆኑ ይችላሉ፣ ሰዎች የት እንደሆኑ ለመናገር ስንፈልግ ቨርብ ቱ ቢ እንጠቀማለን ማለት ነው። ከዛ ደግሞ አሁን እንግዲህ እንደ ዋና የምንጠቀማቸው 3 ነገሮችን አይተናል። እንደምን እናያለን ደግሞ አሁን እንደ ሄልፒንግ፣ እንደ አጋዥ። አጋዥ ምን ያደርጋል ብያችኋለሁ? ጥያቄ ለመጠየቅ ታግዛለች። ቴንሱ እንዴት እንደሆነ ታግዛለች፣ ወይ ደግሞ ኔጌቲቭ ለማድረግ ታግዛለች ማለት ነው። ኔጌቲቭ ማለት የሆነ ምንድነው አሉታዊ ትርጉም እንዲኖረው ለማድረግ ማለት ነው። ኦኬ እንግዲህ እዚህ ላይ እንደምታዩት ቱ ፎርም ኮንቲኒየስ። ኮንቲኒየስ ማለት ያልተቋረጠ ቀጣይነት ያለው ነገር ነው ኮንቲኒየስ የሚባለው። ኦኬ ኮንቲኒየስ ያልተቋረጠ ቀጣይነት ያለው ነገር ኮንቲኒየስ ይባላል። ለምሳሌ አይ አም ቲቺንግ ናው። አሁን እኔ ምን እያደረኩ ነው? እያስተማርኩ ነው። ስለዚህ አሁን ላይ ያለውን ነገር ለመናገር አይ አም እና አይ አም የምትለዋ ብቻ አትበቃም። ቲቺንግ የምትለዋ ግን ቀጣይነት ያላት መሆኗን ለመናገር አም ታስፈልገናለች ማለት ነው። ስለዚህ ሄልፒንግ የተባለችው ለዛ ነው። አይ አም ቲቺንግ ለማለት ታገለግለኛለች ኮንቲኒየስ ለማለት። ወይ ደግሞ አይ ዋዝ ራኒንግ እየሮጥኩኝ ነበረ። በባለፈው ጊዜ እየሮጥኩ የነበረ መሆኑን ቴንሱን ከምን ጋር አሳየችኝ ማለት ነው? ቴንሱን ከኮንቲኒቲ ጋር አሳየችኝ ማለት ነው። ስለዚህ አዝ ሄልፒንግ እንጠቀማታለን። ሌላኛው ቱ ፎርም ፓሲቭ ቮይስስ። እንግዲህ እዚህ ላይ ፓሲቭ ቮይስ ማለት ምን ማለት ነው? ፓሲቭ ቮይስ ማለት እንግዲህ ቅድም እንዳልኳችሁ ቨርቦች በሁለት ሊከፈሉ ይችላሉ። ትራንዚቲቭ ሊባሉ ይችላሉ፣ ኢንትራንዚቲቭ ሊባሉ ይችላሉ፣ ወይ ደግሞ ከሁለቱም የማይሆኑ አሉ። ግን አሁን እዚህ ላይ ይሄ ፓሲቭ የሚለው ስለ ትራንዚቲቭ ቨርቦች ነው የሚያወራው። በነገራችን ላይ ትራንዚቲቭ ማለት ተሻጋሪ ግስ እንለዋለን። ከአድራጊ ወደ ተደራጊ የሚሄድ ማለት ነው። ወይ ደግሞ ተደራጊ የሚኖረው ኦብጀክት የሚኖረው ከሆነ አክቲቭ እንለዋለን። ኦብጀክት ማይኖረው ከሆነ ትራንዚቲቭ እንለዋለን። ኦብጀክት ማይኖረው ከሆነ ደግሞ ኢንትራንዚቲቭ እንለዋለን። እና ፓሲቭ መሆን የሚችሉት አክቲቮች ናቸው። አክቲቭ መሆን የሚችሉት ደግሞ ትራንዚቲቭ ቨርቦች ናቸው። ስለዚህ ትራንዚቲቭ ቨርቦች ላይ ይህ ኮምፕሌክስ የሆነ ቶፒክ ነው። በሌላ ጊዜ ነው እንደዚህ ሰፊ ጊዜ ወስጄ ማሳያችሁ። አሁን ግን ያለውን ነገር እያወቃችሁ መሄድ ስላለባችሁ ነው። ኦኬ ስለዚህ ቱ ፓሲቭ ቮይስ ማለት ለምሳሌ the ball is kicked። ስለዚህ ምንድነው ኳሷ ምን አለች? ተመታች ለማለት ከፈለግን መች አላት ማለት ነው። መቹ መታት ለማለት ስንጠቀም ነው ማለት ነው። the text is written። ስለዚህ ምንድነው ቴክስቱ ጽሑፉ ማለት ነው። ተጽፏል፣ ጻፊ አለ። ስለዚህ እንደዚህ ተጽፏል፣ ተመቷል፣ ወይ ደግሞ ተበልቷል እያላችሁ ለመናገር የምትጠቀሙበት መንገድ ለመግለጽ የግድ ይሄ ፓሲቭ ፎርም ኦፍ ሴንቴንሶችን ለመናገር ቨርብ ቱ ቢዎች ያስፈልጉናል ማለት ነው። ኦኬ ይህን ካላችሁ ከዛ ምንድነው ቱ ፎርም ፓሲቭ ቮይስ። ከዛ ደግሞ ኤግዚስተንሻል ሴንቴንስስ። አሁን ኤግዚስተንሻል የምንላቸው ኤግዚስት ማለት ምን ማለት ነው? መኖር፣ መፈጠር፣ መገኘት ማለት ነው። ስለዚህ the book is on the table። there is a book on the table ብትሉ ለምሳሌ there is a book on the table ብትሉ ጠረጴዛው ላይ መጽሐፍ አለ ማለታችሁ ነው። ስለዚህ መኖርን ለመግለጽ ኤግዚስት በቃ there is a marker on my hand። ስለዚህ ከእጄ ላይ ምን አለ? ማርከር አለ ለማለት there is ወይ ደግሞ there are ብለን የምንገልጽባቸው ኤግዚስተንሻል መኖርን የምናሳይባቸው የቴንስ አይነቶች ናቸው ማለት ነው። ኦኬ ሌላኛው questions and short answers። ሌላኛው ጥያቄ ለመጠየቅ በጣም ሜን የሆነ አጠቃቀማቸው ነው። በነገራችን ላይ ጥያቄ ለመጠየቅ ለምሳሌ እርቦሃል ለማለት are you hungry ትሉኛላችሁ። ስለዚህ ለመጠየቅ ተጠቀማችሁት። ለመጠየቅ በጣም ሙስሊም እንጠቀም are you hungry፣ are you a teacher ማለት ትችላላችሁ። are you a teacher ወይ ደግሞ are you tall፣ are you short፣ በቃ የምትፈልጉትን ነገር መጠየቅ ትችላላችሁ ማለት ነው። የሆነ ነገር ነህ ብላችሁ ለመጠየቅ፣ ናችሁ ብላችሁ ለመጠየቅ፣ ነን ብላችሁ ለራሳችሁም ቢሆን ለመጠየቅ የምትጠቀሙበት መንገድ ምን ይባላል? ኩዌስችኖችን እንጠቀምባቸዋለን ማለት ነው። እና ደግሞ ለመመለስ ለምሳሌ are you a teacher ስትሉ yes I am ነው የምላችሁ። ለመመለስ ራሱ እጠቀማቸዋለን። ለመጠየቅ ብቻ አይደለም፣ ለመመለስ እጠቀማለሁ። yes I am፣ yes we are እያልን እንመልሳለን ማለት ነው። ስለዚህ ጠቀሜታቸው ይሄን ይመስላል። እነዚህን በደንብ መያዝ አለባችሁ። በጣም ኢሴንሻል የሆኑ ኢምፖርታንት የሆኑ እንትኖች ናቸው ማለት ነው። አሁን ቨርብ ቱ ቢ ምንላቸው እነማን ናቸው? ምን አይነት ፎርም አላቸው? ምናምን ብላ 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 የሚለውን ነገር
እንመለከታለን። እናንተ እየጻፋችሁ መከታተላችሁን እንዳትረሱ ማለት ነው። ኦኬ ቤተሰብ፣ አሁን ይችን ስትራክቸር በደንብ መያዝ ይኖርብናል ማለት ነው። ይህን ሁሉ ያልኳችሁን ከአሁን በፊት ያየናቸውን በርካታ ነገሮች ለመግለጽ እነዚህን ፎርሞች ማወቅ ይኖርብናል ማለት ነው። እነዚህን ፎርሞች ማወቅ ይኖርብናል። እንደ ማንኛውም ቨርብ 1፣ ቨርብ 2፣ ቨርብ 3 እና ቨርብ አይኤንጂ ፎርም አላቸው። እነዚህ ቨርብ ቱ ቢዎች ማለት ነው። ስለዚህ ቨርብ ቱ ቢ የምንላቸው በአጠቃላይ እነዚህ ናቸው አይደለ? ቨርብ ቱ ቢ አንድ ቃል አይደለችም። ቨርብ ቱ ቢ ማለት እንደ ቨርብ 1 የምንላቸው አላቸው፣ ቨርብ 2 የምንላቸው አለ፣ ቨርብ 3 የምንለው አለ፣ ቨርብ አይኤንጂ የምንላቸው አላቸው ማለት ነው። ኦኬ ቨርብ 1 የምንላቸው እንደ ሳብጀክቱ ስለሚለያይ እዚህ ላይ አይ የምትለዋ ቨርብ 1 ነች። አይ እንትን ኖ አም የምትለዋ ለማን ነው የምታገለግለው? አይ አም እኔ ነኝ ለማለት የምንጠቀማት ማለት ነው። አም የምትለዋ፣ ኢዝ የምትለዋ፣ አር የምትለዋ እና ቢ የምትለዋ ቨርብ 1 ናቸው ማለት ነው። እነዚህ ሁሉ እንደ ሳብጀክቱ ስለሚለያይ እንጂ ለተመሳሳይ ዓላማ ለፕሬዘንት ቴንስ የምንጠቀማቸው የቴንስ አይነቶች ናቸው፣ የቨርብ አይነቶች ናቸው ማለት ነው። ስለዚህ አም ነኝ ለማለት የምንጠቀምበት ነው። ኢዝ ደግሞ ናት ነው ወይ ደግሞ ያው ናት ነው ለማለት ነው። ለሴትም ሆነ ለወንድ ናት ወይ ደግሞ ነው ለማለት የምንጠቀምባት ናት። ይሄኛው ደግሞ ነው ለማለትም ሊሆን ይችላል፣ ናቸው ለማለትም ሊሆን ይችላል። ይሄኛው የምንጠቀምበት ማለት ነው። ነገር ግን እንዳልኳችሁ ቅድም እንደ ሜንም እንደ ኦክሲላሪም ስለሚያገለግል መጠንቀቅ ያስፈልጋል። ሁሌም ወጥ የሆነ ትርጉም አይደለም ያለው ማለት ነው። ከትርጉም ይልቅ አጠቃቅሙን ብናውቅ የበለጠ እናውቀዋለን፣ እንረዳዋለን። ኦኬ ሌላኛው ቨርብ ቱ ምንለው ወይ ደግሞ ፓስት ማለት እኮ ነው። ፓስት። ስለዚህ ፓስት ምንላቸው ደግሞ ወዝ ለነጠላ እንጠቀመዋለን፣ ወር ደግሞ ለብዙ እንጠቀመዋለን ማለት ነው። ስለዚህ ወዝ ለነጠላ፣ ወር ለብዙ እንጠቀማቸዋለን። መልካም። ከዛ ቨርብ ስሪ የምንላቸው ደግሞ ቢን ነው። ቢን አንድ ብቻ ነች። በቃ ቨርብ ስሪያችን ቢን ነው። ለምን ዓላማ ይሆናል እሱን እናየዋለን። ቅድም እንዳልነው ለፓሲቭ እና ለፐርፌክት ቴንሶች ነው የምንጠቀመው ይሄኛውን ማለት ነው። ኦኬ ይሄኛውን ቨርብ አይኤንጂ ለኮንቲኒቲ አሁን ላይ እየተከናወነ ላለ ነገር የምንጠቀምበት የቨርብ ፎርም ነው። ነገር ግን ቢንግ እንለዋለን። የቢ ቨርብ አይኤንጂ ቢንግ ነው ማለት ነው። ኦኬ አይ ቲንክ ናው ኢዝ ክሊር። ኦኬ አሁን ከሳብጀክቶቹ ጋር እንዴት ይሄዳሉ የሚለውን ማወቅ አለብን። እነዚህን ካላወቅን በፍጹም መናገር አይደለም መሞከር አንችልም ማለት ነው። ስለዚህ አይ የሚለው ለፕሬዘንት ሲሆን ወይ ደግሞ አሁናዊ ነገሮችን መግለጽ ከሆነ አይ አም ነው የምንለው። ላለፈ ከሆነ ደግሞ ምን እንላለን? አይ ወዝ ነው የምንለው። ሺ ተብሎ ኢዝ ነው የሚባለው ወይ ደግሞ ላለፈ ከሆነ ወዝ ነው የሚባለው። ሂ ተብሎ ወዝ ነው የሚባለው ወይ ደግሞ ኢዝ ነው የሚባለው። ኢት ተብሎ ኢት ኢዝ ወይ ደግሞ ኢት ወዝ ነው የሚባለው። እንደ ጊዜው ነው። ወዝ የምንለው ያለፈ ከሆነ ነው። አሁን ከሆነ ደግሞ ያሁን ከሆነ ነው። ለምሳሌ ምን ማለት ነው? አይ አም ማለት እኔ ነኝ ማለት ነው። አይ ወዝ ማለት ደግሞ እኔ ነበርኩ ማለት ነው። ሺ ኢዝ ስንል እሷ ናት እያልን ነው። ሺ ወዝ ስንል ደግሞ እሷ ነበረች እያልን ነው። ኢት ኢዝ ማለት እሱ ነው ወይ ደግሞ እሷ ናት እያልን ነው ነገሩን ለሰው ላልሆኑ ነገሮች። ከዛ ደግሞ ኢት ወዝ ካለ ደግሞ እሱ ነበረ ወይ ደግሞ እሷ ነበረች ወይ ደግሞ እንዲሁ ዝም ብለን ነበረ ማለታችን ነው፣ ብቻ ሰው ላልሆኑ ነገሮች። ስለዚህ እነዚህ አጠቃቀሞች አሏቸው። ከዛ ውጭ ደግሞ ፕሉራል ለሆኑ ዊ ተብሎ አር ነው የሚባለው። እኛ ነን ለማለት ነው። ወይ ደግሞ እኛ ነበርን ለማለት ዊ ወር ነው የሚባለው። ዊ ወር እኛ ነበርን። ከዛ they are ካልን እነሱ ናቸው እያልን ነው። they were ካልን ደግሞ እነሱ ነበሩ ነው። ያለፈ እናደርገዋለን ማለት ነው። you are ካልን አንተ ነህ፣ አንቺ ነሽ፣ እናንተ ናችሁ ይሆናል ለፕሬዘንት። you were ከሆነ ደግሞ አንተ ነበርክ፣ አንቺ ነበርሽ፣ እናንተ ነበራችሁ ለማለት የምንጠቀምበት የቴንስ ፎርማችን ነው፣ የቨርብ ፎርማችን ነው ወይ ደግሞ የቴንስ ፎርማችን ነው ማለት ነው። ሌላኛው እዚህ ላይ በጣም ቀላሉ ነገር ለፊውቸር ለሚመጣ እሆናለሁ፣ ትሆናለህ፣ እንሆናለን እያልን ወደፊት የሚሆን ነገር ከሆነ ለሁሉም ዊል ቢ ነው የሚባለው። ዊል ቢ። ስለዚህ ቢን የምንጠቀማት ለፊውቸር ነው ማለት ነው። ለፊውቸር ነው። ሌሎች ለፕሬዘንት እነዚህ ለፕሬዘንት ነው የሚያገለግሉን። እቺ ብቻ ለፊውቸር እንጠቀማታለን። እነዚህ ደግሞ ለፓስት ያገለግሉናል። ይሄ ለፊውቸር ለእንትን ነው የሚያገለግለን ለፓሲቭ ፎርም እና ለፐርፌክት ቴንሶች ነው። እዚህ ላይ አላሳያችሁም ይሄን አሁን ምክንያቱም ኢትስ ኮምፕሊኬትድ። ሶ ቨርብ አይንጅ ይሄኛውን ራሱ ቨርብ አይንጅ ፎርም ቴንስ ላይ ነው እንጂ እዚህ ላይ አላሳያችሁም ማለት ነው። ምክንያቱም ይሄኛው ለብቻው አይደለም የሚመጣው
ለብቻው አይደለም የሚመጣው። ለምሳሌ እኔ አሁን ቁጡ የሆንኩ ነው ካልኩኝ አይ አም ቢንግ ኤንግሪ ይላለሁ ማለት ነው። አይ አም ቢንግ ኤንግሪ። ስለዚህ ይህኛው ኮንቲኒየስ ፎርም ላይ የምናገኘው ትምህርት ስለሆነ እነዚህኞቹ ሌላ ፎርም ላይ ነው ሞስትሊ ማየት ያለብን። እነዚህኞቹ ግን በጣም ወሳኝ የሆኑ ስለሆኑ ይሄን ስትራክቸር መልመድ ግዴታችሁ ነው፣ ውዴታችሁ አይደለም። ስለዚህ ይህን ታደርጋላችሁ። እኔ በየቀኑ እናንተን የሚጠቅሙ ቶፒኮችን እየመረጥኩኝ እንዲሁ ለማብራራት እጥራለሁ። ከእናንተ ግን የሚጠበቀው ላይክ፣ ሰብስክራይብ እና ያው ያሉትን ከእናንተ የሚጠበቁትን ነገር እሱ ላይ ማገዝ የሚችሉትን አግዙኝ። ለዛሬ የነበረን ቆይታ ይህን ይመስላል። እስከ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ትምህርታችሁን ይግለጽላችሁ፣ ሀሳባችሁን ያሳካላችሁ። ማለትም ያው ከኃጢአት በስተቀር ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።